ይስጥልን ተመልካቾቻችን እንደምንላችኋል። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናችን ተጀምሯል። በቅድሚያ ማበይት ጉዳዮችን እንንገራችሁ። ፓን አፍሪካኒዝም ዘመኑን በሚመጥን መልኩ ዓለም አቀፍ የተወዳዳሪነት ሀሳብን ይዞ እንዲቀጥል ኢትዮጵያ እንደምትሰራ አስታወቀች። በትምህርት ቤቶች ውስጥ የተለያዩ ቋንቋዎችን በማስተማር የተሻለ ውጤት ማስመዝገብ መቻሉን ፓርትነር ኢን ኤዱኬሽን ኢትዮጵያ የተሰኘው መንግስታዊ ያልሆነው ሀገር በቀል ድርጅት አስታወቀ። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት አወዛጋቢ የተባለውን የህግ ማሻሻያ ሰነድ ለውሳኔ አቀረበ። ከዚህ ከዋናው ስቱዲዮ ኢቲቪ 4 ማዕዘን ዜናን እየመራው ነጻነት ፍቅሩ ቆይታ አደርጋለሁ። ኋላ ላይ ብርሃን እያዩ በቀጥታ መስመራችን ተገኝቶ በተለይም በተለያዩ ቋንቋዎች ትምህርት መሰጠት መቻሉ የተማሪዎችን እውቀት ማሻሻል እንደሚቻል ተገልጿል። ይህንን መነሻ አድርጎ የተለያዩ መረጃዎችን ይነግረናል። አብራችሁን ቆዩ። ወደ ዜናዎቻችን እናልፋለን። ፓን አፍሪካኒዝም ዘመኑን በሚመጥን መልኩ ዓለም አቀፍ የተወዳዳሪነት ሀሳብን ይዞ እንዲቀጥል ኢትዮጵያ እንደምትሰራ አስታወቀች። ጠቅላይ ሚኒስትር አብይ አህመድ የፓን አፍሪካኒዝም እንቅስቃሴን በመጠቀም አፍሪካ መሬቷንም የሰው ኃይሏንም ልታለማ ይገባል ማለታቸው የሚታወስ ነው። ይህንን ጉዳይ መነሻ አድርጎ ንብረት የተሆነ ተጨማሪ ዘገባ አዘጋጅቷል። ፓን አፍሪካኒዝም በቀድሞ የአፍሪካ መሪዎች ሲጀመር ዋና ዓላማው የአፍሪካን አንድነት እውን ማድረግ ነበር። የፓን አፍሪካኒዝም እሳቤ ሲጀመር ዋና ዓላማ የአፍሪካን አንድነት ማረጋገጥ ነበር። የፓን አፍሪካኒዝም መርህን ከሚያቀነቅኑት ሀገራት ስሟ ቀድሞ የሚጠቀሰው ኢትዮጵያ አፍሪካ ከቅኝ ገዢዎች ነጻ እንድትወጣ ትልቅ ጉልበት መሆኗን ታሪክ ይመሰክራል። አሁን ላይ ደግሞ ፓን አፍሪካኒዝም የዓለም አቀፍ ተወዳዳሪነት ሀሳብን ይዞ እንዲቀጥል ኢትዮጵያ ትሰራለች ሲሉ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ሲናገሩ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ የፓን አፍሪካኒዝም እንቅስቃሴን በመጠቀም አፍሪካ መሬቷንም የሰው ኃይሏንም ልታለማ ይገባል፣ የኢትዮጵያ ፍላጎትም የሆነው ማለታቸውም ይታወሳል። ይህን ንግግር የሚያጠናክር ሀሳብ ኬንያዊ ፓትሪክ ሉሙምባ ኢትዮጵያ በመጡበት ወቅት ሲናገሩ ሰምተናል። አፍሪካ የራሷ የምትለው ፈጠራ የላትም፣ እናም ነገሮች ሊለወጡ ይገባል በሚል Trade is not anything beyond 15%, the lowest anywhere in the world. የአፍሪካውያን የእርስ በርስ ንግድ 15 በመቶ አልበለጠም። ይህ ከዓለም ዝቅተኛው ነው። ግብርናውን ብንመለከት አፍሪካውያን እህል ከውጭ ነው የሚያስገቡት። ቴክኖሎጂ ለዓለም ያስተዋወቀ አንድም አፍሪካዊ ሀገር የለም። የሞባይል ቀፎ ያመረተ አፍሪካዊ ሀገር የለም። የሞባይል ቀፎ ለማምረት የሚያስችል ጥሬ ዕቃ ዲሞክራቲክ ኮንጎ ውስጥ አለ። አፍሪካ በኮቪድ ወረርሽኝ ስትፈተን ለክትባቱ አንድም ኪት ያመረተ አፍሪካዊ ሀገር የለም። 55ቱ የአፍሪካ ሀገራት ከቻይናና ከሌሎች በእርዳታ ክትባቱን ሲጠባበቁ ነበር። የሚገርመው ነገር የምናውቀው ነገር አልነበረም። ክትባት ነው ስላሉን ብቻ ነበር አፍሪካዊ ክትባቱን ስንወስድ የነበረው። የቀድሞ አፍሪካውያን አንድነታቸውን ለማጠናከር የዘመኑ የኮሙኒኬሽን ቴክኖሎጂዎች በሌሉበት እንኳ ተሰባስበው ውጤት አምጥተዋል። አሁን ደግሞ አፍሪካውያን አንድነታቸውን በመጠቀም ሰላምን ማረጋገጥ፣ አብሮ መኖር፣ ዓለም አቀፍ ተወዳዳሪነትና ትብብርን ማረጋገጥ የወቅቱ ስራ ሊሆን እንደሚገባው ኢትዮጵያ ታምናለች ተብሏል። አህጉሪቷ ይህን ማድረግ ከቻለች ያላትን ጥሬ ዕቃ በመጠቀም ከጠባቂነት ተላቃ አዳዲስ የፈጠራ ሀሳብና የቴክኖሎጂ መገኛ አህጉር ትሆናለች ተብሎም ይጠበቃል። ቀጥታ ያልሆነ ግንኙነት ይሄ ምንድነው ቅኝ ግዛት የሚቆመው አፍሪካ ራሱን ለውጦ ሲገኝ፣ የፖለቲካ ኢንቲግሬሽን ሲመጣ፣ የኢኮኖሚ ኢንቲግሬሽን ሲመጣ፣ ማህበራዊ ዘርፎቻችን ኢንቲግሬትድ ሲሆኑ፣ የአፍሪካ ሀገራት እርስ በርስ በደንብ አድርገው ሲተሳሰሩ ብቻ ነው አፍሪካ ወደ አንድነት እንድትመጣ በሰራችው ስራ ሁሌም የምትመሰገነው ኢትዮጵያ ዛሬ ላይ ደግሞ ለአፍሪካ ልማትና እድገት ምሳሌ ስራዎችን መስራት ይጠበቅባታል። ዘመናዊነት መልካም የሚባሉ የአብሮነት እሴቶቻችንን እየሸረሸረ ነው ሲሉ የሀገር ሽማግሌዎች ገለጹ። ማህበራዊ ተቋማት ችግሩን ለመቅረፍ በትኩረት መስራት እንደሚኖርባቸውም አሳስበዋል። ፍሬው ትረታ ተጨማሪ ዘገባ አላት። ኢትዮጵያውያን በጓደኝነት በትዳርና በጉርብትና መካከል ግንኙነት የሚያጠናክሩበት እንዲሁም ችግሮች ሲፈጠሩ ተመካክረው የሚፈቱበት የባህላዊ እሴት ባለቤቶች ናቸው። ዘመናዊነት እኚህን ባህሎች እየሸረሸረ መሆኑን የሀገር ሽማግሌዎች ይናገራሉ። እድሮች ነበሩ። በእድሮች ላይ
ደቦ የሚባል አለ፣ ጊሶ የሚባል አለ። እዛ በሚሰራበት ላይ አባቶች የሚያስተላልፉት መልእክት አለ። ቀብር ላይ የሚያስተላልፉት መልእክት አለ። ማህበራዊ ኑሮ ለመኖር ደግሞ ስራ በሚሰራበት ጊዜ እንዴት ትብብር ተደርጎ እንደሚሰራ አባቶቻችን ልቅም አድርገው ይነግሩን ነበር። በዘመናችን ላይ ፍቅርን ያጣን የሚመስል ነገር ይታያል። በተለይ አንተ እንዲህ ነህ፣ አንተ ከዚህ ተወልደሃል፣ አንተ ከዚህ መጥተሃል። በእኛ በአካባቢያችን እንዲህ አይነት ነገር አናውቅም። ለነበረበት የሚመለሰል በወጣቱ ላይ መሰራት አለበት እላለሁ። ማህበራዊ ተቋማት በህብረተሰቡ ዘንድ ጠንካራ ማህበራዊ መስተጋብር ለመፍጠር ሚናቸው የላቀ ነው ሲሉ የህብረተሰብ ጥናት ባለሙያዎች ይገልጻሉ። ማህበረሰብም እንደ ማህበረሰብ ለመቆም 5 መሰረታዊ ምሰሶዎች አሉት። እነዚህ ምሰሶዎች ምን እንላቸዋለን? ማህበራዊ ተቋማት ወይም ሶሻል ኢንስቲትዩሽንስ የሚባሉት ናቸው። እነሱ ምንድን ናቸው? አንደኛ ትምህርት ተቋም፣ ሁለተኛ የፖለቲካል ኢንስቲትዩሽን ወይም ተቋማት፣ በሶስተኛ ደረጃ ቤተሰብ፣ ሌላው ሃይማኖት ነው እና በመጨረሻ ኢኮኖሚ ነው። እነዚህ 5 ተቋማት ማህበረሰብን እንደ ማህበረሰብ የሚያቆሙት ናቸው። ከነዚህ 5 ምሰሶዎች ውስጥ አንዱ ተቋም አንዱ ምሰሶ ስራውን በትክክል መስራት ካልቻለ ያ ማህበረሰብ እንደ ማህበረሰብ መቆም ይቸገራል። ቢቆምም እንኳን ብዙ የሆነ ማህበራዊ ምስቅልቅሎች ይከተላል። አሁን እያየን ያለነው በሀገራችን እንደዚህ አይነት ነገሮች እያጋጠሙን ነው፣ እዚህም እዛም ማለት ነው። ይሄ ምንድነው? እነዚህ ተቋማት ማህበራዊ ተቋማት የምንላቸው ወይም ሶሻል ኢንስቲትዩሽን የምንላቸው ስራቸውን ፕሮፐርሊ መስራት ባለመቻላቸው አሁን ላይ በኢትዮጵያ የተስተዋሉ ያሉ ማህበራዊ ቀውሶችን በዘላቂነት ለመፍታት ተቋማቱ በትኩረት ሊሰሩ ይገባልም ተብሏል። ይሄ ማህበራዊ ምስቅልቅሎች ሊቆም የሚችለው መቆም ያለበት መቼ ነው ከተባለ እነዚህን ሶሻል ኢንስቲትዩሽን ቅድም ያልኳቸው ማህበራዊ ተቋማት በትክክል ስራቸውን እንዲሰሩ ማድረግ ከተቻለ ነው። ማህበራዊ እሴቶች የህዝቦችን ማህበራዊ ግንኙነት በማጠናከር እርቅና ፍትህ እንዲኖር ለማስቻል የጎላ አስተዋጽኦ ያላቸው በመሆኑ ሁሉም በየደረጃው ኃላፊነቱን መወጣት እንዳለበት ተገልጿል። ዓለም አቀፍ የሃይማኖቶች የትብብር ሳምንትን ምክንያት በማድረግ አህጉር አቀፍ የምክክር ጉባኤ የካቲት 21 እንደሚካሄድ ተገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ በጉዳዩ ላይ መግለጫ ሰጥቷል። በመግለጫውም የኢትዮጵያ የሃይማኖት ተቋማት ጉባኤ ከአጋር ድርጅቶች ጋር በመተባበር የሚያዘጋጀው የመጀመሪያው አህጉር አቀፍ የሃይማኖት እምነት ተቋማት የምክክር ጉባኤው በዋናነት አህጉራዊ በሆኑ ሰላም፣ ሰብአዊ ክብር፣ አካባቢ ጥበቃ፣ ዘላቂ ልማትና የእምነት ነጻነት ላይ ያሉ ጉዳዮችን እንደሚያተኩር የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ተናግረዋል። ዓላማዎች አሉት። አንደኛው በሃይማኖት ወይንም በእምነት መካከል ያለው ትብብር በማጠናከር መልካም ልምዶችንና ተሞክሮችን ለማጋራት ነው። ሁለተኛው የሃይማኖቶች አብሮነትና በአማኞች መካከል መግባባትን ማጎልበት ነው። ሶስተኛው በሃይማኖት ተቋማት መካከል የምክክር ወይንም የውይይት ባህልን ለመገንባት ነው። አራተኛው የአፍሪካ ህብረት እንደ አንድ አህጉራዊ ድርጅት የቡድን 20 አባል እንዲሆን ምክረ ሀሳብ ለማቅረብ ነው። ጉባኤው በኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ የበላይ ጠባቂነት የሚመራ ይሆናል የተባለ ሲሆን በጉባኤው ለመታደምም ከተለያዩ የዓለም ሀገራት የሃይማኖት አባቶችና ፖሊሲ አውጪዎች ይመጣሉ መባሉንም ሊቀ ትጉሃን ቀሲስ ታጋይ ታደለ ገልጸዋል። የተባበሩት መንግስታትና የአፍሪካ ህብረት ከፍተኛ ባለስልጣናት ወይንም አመራሮች የሚታደሙበት ጥሪ የቀረበበት ምክክር መድረክ ነው። በአፍሪካና በዓለም አቀፍ ደረጃ የሚገኙ የሃይማኖት እና የመንፈሳዊ መሪዎች የሚገኙበት ነው። በሀገራችን የሚገኙ ከፍተኛ የመንግስት ባለስልጣናትና ሚኒስትሮች የሚገኙበት ነው። በዚህ ላይ ፖሊሲ አውጪዎች፣ የዩኒቨርሲቲ ምሁራንና ተማሪዎች፣ የሴቶችና ወጣቶች ማህበራት ተወካዮች፣ በአጠቃላይ ቁጥራቸው ከ300 በላይ የሆኑ ኃላፊዎችና ተወካዮች የሚገኙበት እንደሆነ ይጠበቃል። ከዚህ ውስጥ 100 በላይ የሚሆኑ ከመላው ዓለም አፍሪካን ጨምሮ ወደ አዲስ አበባ መጥተው የሚሳተፉ ናቸው። ከ100 በላይ ቁጥራቸው የሚልቀው ከውጭ ሀገር የሚመጡ ናቸው።
የምስራች እነሆ የኢትዮጵያ ንግድ ባንክ ኢትዮ ዳይሬክት የተሰኘ ዲጂታል የሐዋላ አገልግሎት ይዞሎት መጥቷል። እርሶም ቤተሰቦም ሳይንገላቱ በቪዛና ማስተር ካርድ ክሬዲት ወይም ዴቢት ካርዶን በመጠቀም ወዲያውኑ በስልኮ ወደ ወዳጆ የኢትዮጵያ ንግድ ባንክ አካውንት ገንዘብ ይላኩ። የወዳጆን የኢትዮጵያ ንግድ ባንክ የሂሳብ ቁጥር ያስገቡ። የሚልኩትን የገንዘብ መጠን በማስገባት የሚጠይቁትን የክሬዲት ወይም ዴቢት ካርዶን መረጃ በማስገባት ፔይ ናው ማለት ብቻ። ወዲያውኑ ገንዘቦ ወደ ወዳጆ አካውንት ውስጥ መግባቱን ለእርሶ በኢሜል አድራሻው ለወዳጆ ደግሞ በአጭር የጽሑፍ መልእክት ይደርሳቸዋል። ምን ይሄ ብቻ! መተግበሪያውን አውርደው ለመጀመሪያ ጊዜ ሲልኩ ተቀባዩ ከሚላክለት ገንዘብ በተጨማሪ የገንዘቡን 10% በስጦታ መልክ ይበረከትለታል። ቀላል፣ ፈጣን፣ አስተማማኝ፣ በነፃ የሚያስተላልፉበት ኢትዮ ዳይሬክት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናችን ወደ እናንተ እየደረሰ ይገኛል። ሌሎች ዜናዎችንም ወደ እናንተ እናደርሳለን። በትምህርት ቤቶች ውስጥ የተለያዩ ቋንቋዎችን በማስተማር የተሻለ ውጤት ማስመዝገብ መቻሉን በትምህርት ላይ የሚሰራው ፓርትነር ኢን ኤዱኬሽን ኢትዮጵያ የተሰኘው መንግስታዊ ያልሆነው ሀገር በቀል ድርጅት አስታወቀ። ድርጅቱ በአማራ ክልል በ5 ትምህርት ቤቶች ላይ የእንግሊዝኛ፣ የአማርኛና የአገውኛን ቋንቋዎች በክፍል ውስጥ በማስተማር የተሻለ ውጤት ማስመዝገብ መቻሉንም ገልጿል። ተማሪዎችን በአፍ መፍቻ ቋንቋና በእንግሊዝኛ ቋንቋ ማስተማሩ ለቀጣይ ክፍላቸው ትምህርት ቀላልነት አስተዋጽኦ የላቀ መሆኑም በጥናት ተመላክቷል። ሀገር አቀፍ የትምህርት ቋንቋዎች የምክክር ጉባኤ በቢሾፍቱ በመካሄድ ላይ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቀደም ሲል ብርሃን እያዩ በቀጥታ መስመራችን ላይ በዚህ ጉዳይ ላይ ተጨማሪ መረጃዎችን ወደ እናንተ እንደሚያደርስ ጠቁመን ነበረ። ከሱ ጋር ቆይታ አደርጋለሁ። ብርሃን እንደምን ውለሃል ብያለሁ። ቀደም ሲል ያነሳናቸው ሀሳቦች አሉና ምናልባት አጠር ባለመልኩ እንድናነሳ ፈልጋለሁ። በዚህ ሀገር አቀፍ ጉባኤ ላይ የቀረበው የጥናት ውጤት ምን ያህል በተማሪዎቹ ላይ ለውጥ አምጥቷል የሚለውን እናስቀድም። አዎ ወደ ለውጦቹ መሄድ እንችላለን። ለውጦችን በምናይበት ጊዜ በዋናነት የተነሳው ተማሪዎቹ በቀላሉ ቋንቋን መማር ችለዋል፣ ማወቅ ችለዋል ነው የተባለ። ከዛ ባለፈ ይህን ቋንቋ ከማወቅ ባለፈ በተለይ የሚማሩበትን ትምህርት እንደዚሁም ትምህርት ቤቶቻቸውን መውደድ የቻሉበት እንደሆነ ተጠቅሷል። በሶስተኛ ደረጃ የሚነሳው ደግሞ የተማሪዎች ተሳትፎ ጨምሯል ማለት ነው። ቀደም ሲል ሲጠቀስ እንደነበረው በተለይ በዚህ የማስተማር ስነስርዓት ማለት ነው በትራንስላንጉጅ ይባላል። ይህ የማስተማር ስነስርዓት በዚህ ስነስርዓት በመከናወኑ ትምህርት ቤቶች ወይም እነዚህ በማከናወናቸው ምክንያት ቀደም ሲል ሲጠቀሱ የነበሩ 5 ትምህርት ቤቶች በዚህ የማስተማር ዘዴ በመማራቸው ምክንያት እንግዲህ እነዚህ 3 ውጤቶች እንዲሁም ከዛ በላይ ውጤቶችም በዋናነት የሚጠቀሱ ስለሆኑ በርካታ ውጤቶች ተገኝተዋል። ይህ ሊገኝ የቻለበት በዋናነት ምንድነው ብለን በምንነሳበት ጊዜ በ5 ትምህርት ቤቶች ነው የተተገበረው። ይህ በ5 ትምህርት ቤቶች የተተገበረው ትግበራ ምንድነው? ለምሳሌ ልጆች እስከ 6ኛ ክፍል በአፍ መፍቻ ቋንቋቸው ይማራሉ። 7ኛ ክፍል ሲሄዱ ደግሞ በእንግሊዝኛ ትምህርት ይሆናል ትምህርታቸውን የሚማሩት። ስለዚህ ተማሪዎቹ ቀጥታ ወደ 8ኛ ክፍል በሚገቡበት ጊዜ ወይም ወደ 7ኛ ክፍል በሚገቡበት ጊዜ በቂ እውቀት አይኖራቸውም ማለት ነው። ለቋንቋ አዲስ ይሆናሉ። ምንድነው እየታሰበ ያለው በዚህ የማስተማር ስነ ዘዴ ምንድነው? ተማሪዎቹ ለምሳሌ ምናልባትም አክሰለሬሽን የሚባለውን ከዚህ ቀደም ሲማሩበት የነበረው በአማርኛ ሽምጠጣ የሚል እንደዚህ አይነት ቃላቶች ሊኖሩ ይችላሉ። ወደዚህ በሚሄዱበት ጊዜ እነዚህን ቃላቶች ላያውቋቸው ይችላሉ። ስለዚህ በሚማሩበት ጊዜ እነዚህን ጎን ለጎን በሚማሩበት ጊዜ በቀላሉ የመረዳትና ወደ ቀጣይ እንትኖቻቸው የመሄድ ሀሳባቸው ሁሉ የተሻለ ይሆናል ነው። ለዚህም ደግሞ የተተገበሩ 10 ትምህርት ቤቶች ናቸው። 5ቱ በተግባር የታዩ ናቸው። ስለዚህ ይህ የማስተማር ስነ ዘዴ የተከተለበት እና ውጤት ያመጡበት ነው። ውጤታቸው ሲገለጽ ምንድነው? እስከ 5 እጥፍ ከ50% በላይ ውጤት የማምጣት እድላቸው ሁሉ የተሻለ ሆኖ ነው የተገኘው። ከዛ ባለፈ ሴቶች ተማሪዎችም እንደዚሁም ልዩ ልዩ ተማሪዎችም የተሳትፏቸው ሁኔታ ትምህርት የመቀበላቸው ሁኔታ እጅግ እየላቀ እንደመጣ ነው የሚገለጸው ማለት ነው። ከዛ ባለፈ በተለይ ፓርትነር ኢን ኤዱኬሽን ኢትዮጵያ የተባለው ግብረሰናይ ድርጅት ይህንን በተለያዩ ቦታዎችም እንደዚሁ ለማስፋት በዋናነት በምክንያትነት ያነሳው በ1980ዎቹ በተለይ በእንግሊዝ ዌልስ እና እንግሊዝኛን ቋንቋ ቀላቅሎ በመሰጠቱ ምክንያት እንደዚሁ የተሻለ ለውጥ መጥቷል። የእንግሊዝኛ ቋንቋ ችሎታቸው እያደገ እንዲሄድ አድርጓል። ከዛም ባለፈ ወደ ሜክሲኮን በመንሄድ በት ጊዜ እንደዚሁም እንግሊዝኛን
ቀላቅለው በማስተማራቸው የተሻለ ውጤት እንዲያገኙ የተቻለበት ሁኔታም እንዳለ እንደዚሁ የተነሳበት ሁኔታ አለ። ነጻነት መልካም። ሌላው ጥያቄ ምንድነው በቀጣይ ይሄንን ተግባራዊ ለማድረግ ምን የታሰበ ነገር አለ? ነጻነት በተለይ ይህንን ተግባራዊ ለማድረግ እንግዲህ የታሰበው ምንድነው በእነዚህ በ5 ትምህርት ቤቶች ላይ የታየው ምርጥ ተሞክሮ በሌሎች ትምህርት ቤቶች መስፋፋት አለባቸው። በሀገር አቀፍ ደረጃ ይህንን ለማስፋፋት ደግሞ የመንግስትን አቅጣጫ ይጠይቃል። የመንግስት ፖሊሲ አውጪዎች ይህንን ነገር ማመን አለባቸው። ስለዚህ ይህ ሲታመንበት ወደ ቀጣይ ወደ ተግባር የሚገባበት ይሆናል። በቀጣይ ምናልባትም በቅርብ ጊዜ እንግዲህ ተማሪ የሚባል ፕሮጀክት ነው ያላቸው። በዚህ ተማሪ በሚባል ፕሮጀክቶቻቸው አማካኝነት ወደ 10 በላይ ትምህርት ቤቶች ላይ ተግባራዊ ይደረጋል። ይህ የትምህርት አሰጣጥ ስነ ስርዓት ይህ ተግባራዊነቱ ከተረጋገጠ የፖሊሲ አውጪዎችም በቂ መረጃ ያገኛሉ። ስለዚህ በፖሊሲ ተካቶ ትምህርት በተለይ በተለያዩ ቋንቋዎች ሁሉ በጋራ የሚሰጥበት ሁኔታና በቋንቋ ምክንያት የትምህርት አለመግባት ካለ ይህ ሁሉ እንዲገባቸው የሚያደርጉበት ስነ ስርዓት ትምህርት ቤቶቻቸው እንዲወዱበት የሚያደርጉበት ስነ ስርዓት እንደዚሁ እንዲቀጥል የሚያስችል ሁኔታ ይኖራል ማለት ነው። ስለዚህ በአጭር ጊዜ ውስጥ የመንግስት አካላት የሚያምኑበት እንደዚሁም የፖሊሲ አውጪዎች የሚያምኑበት ከሆነ በቀጣይ ወደ ተግባር የሚገባበት ሁኔታ እንዳለ ነው መረዳት የተቻለው። ነጻነት ብርሃን እያየው አመሰግናለሁ። ተመልካቾቻችን ከአፍታ ቆይታ በኋላ በአሜሪካና በቪየትናም መካከል የተደረገውና ደም አፋሳሽ እንደነበር የሚገለጸው የዌይ ጦርነት በታሪክ አስከፊ ሆኖ መመዝገቡ የሚታወስ ነው። በኋላ በታሪክ ዘገባችን የምናስታውሰው ይሆናል። በአፋር ክልል በቆላ መስኖ በ100,000 ሄክታር መሬት የስንዴ ዘር ብዜት እየተሰራ መሆኑን የኢትዮጵያ ግብርና ኢንስቲትዩት አስታወቀ። ክልሉ በቆላ መስኖ የሚለማ ሰፊ የመሬት አቅም ያለው መሆኑም ተገልጿል። አቤል ሙልጌታ ተጨማሪ ዘገባ አለው። በአፋር ክልል የመስኖ ስንዴ ከጊዜ ወደ ጊዜ የተስፋፋ አሁን ላይ በሰፊው መመረትም ጀምሯል። በክልሉ በገቢ ረሱ ዞን አሚባራ ወረዳ ገዲያሮ ቀበሌ ላይ ከ110 ሄክታር በላይ መሬት በስንዴ ዘር ብዜትም ተሸፍኗል። የኢትዮጵያ ግብርና ምርምር ኢንስቲትዩት አካል የሆነው የወረር ግብርና ምርምር ማዕከል ጋር በመታገዝም የለማው ይህ የቆላ መስኖ ስንዴ የአካባቢው ማህበረሰብና የባለ ሀብቶችም ተሳትፎ ያለበት ነው። ከጥጥ ምርት በኋላ ለ6 ወር ያህል ባዶ የሚቆየው እርሻቸውም አሁን ላይ እንዲህ በስንዴ ለምቶም ይገኛል። ጥጥ ነበረ፣ ስንዴ በጣም ቆንጆ ሆኗል። እንግዲህ ውስጥ ነው የምናድረው ቢታይ እንደው ቆንጆ ለመሆኑ ማለት ነው። ነኑ እግላህነኒ ያው ተብሌኒ ተነን እኛ በማህበር ተደራጅተን ነው እየሰራን ያለ ነው። አጠቃላይ 20 ሄክታር መሬት በዘር ሸፍነናል። ከዚህ በፊት የጥጥ እርሻ ብቻ ነበር። አሁን ስንዴ እንዲህ አልምተናል። በዚህ ውጤትም ተደስተናል። በሄክታር እስከ 40 ኩንታል እናገኛለን ብለን እናስባለን። አሁን ላይ በአፋር ክልል መልማት የሚችለውን ሰፊ መሬት የዘር እጥረትን ለመቅረፍ እየተሰራ ያለው የመስኖ ስራ የክልሉ ርዕሰ መስተዳድርን ጨምሮ ከፌዴራል የመጡ አመራሮችም ጎብኝተውታል። ጦርነትን ጨምሮ የነበሩ ተግዳሮቶችን በመቋቋም ሰፋፊ የስንዴ ልማት ስራዎችን ለማሳካትም የዘር ብዜት ወሳኝ እንደሆነም በጉብኝቱ ላይ የተገኙት ርዕሰ መስተዳድር አቶ አወል አርባም ተናግረዋል። ለኛ እንደ ስንዴ ትልቁ ቻሌንጃችን የነበረው ያው በጦርነቱ መሃል የዘር ጉዳይ ነው። የዘር ጉዳይ ነው። ዘንድሮ በተወሰነ ደረጃ የዘር ጥያቄን እንፍታ በሚል ነው ወደ ዘር ብዜት የገባ ነው። በቃ አፋር ምርምር ወረር ምርምር ይሄ ኃላፊነት እንዲወስድ ፌደራል ምርምር በዋናው እናት እንዲያግዝ ስራ ክፍል አድርገን ገባን። ያው እንግዲህ ውጤቱ እንደሚታዩት ነው መሬት ላይ ማለት ነው። በክልሉ በስንዴ መልማት የሚችል ሰፊ አቅም እንዳለም የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ዶክተር ፈቶ ኢስሞም ተናግረዋል። ሌሎች ክልሎች ጋር አሁን ማክሲመም ፖቴንሻል ላይ ደርሶ ከአሁን በኋላ መሬት የማስፋቱ ስራም የተገታበት ሁኔታ ነው ያለው። ቱ ዘ ማክሲመም ኦፍ ዜር ካፓሲቲ ሄዷል። ይሄኛው ክልል ግን ፖቴንሻሉ 2-3% አልተነካም። ትልቁ ፖቴንሻል ትልቁ ስራ ከዚህ ነው የሚጠበቀው። በክልሉ መንግስትና ህዝብ በስንዴ ልማት ላይ ከፍተኛ ተቀባይነትና ፍላጎትም ተፈጥሯልም ተብሏል። አሁን የለማው የስንዴ ልማትም ትልቅ ትርጉም ያለው እንደሆነም ተገልጿል። ስንዴ በአርብቶ አደር ቋንቋ በእኛ ቋንቋ ሁለተኛ ግሜል ማለት ነው። ትናንት በችግር ውስጥ ያዩን ሰዎች በችግር መሀል የረዱን
አሁን እንዲህ ስንዴ ማየት ያለባቸው ብለን ነው ከማን ከክቡር ጠቅላይ ሚኒስትር ጀምሮ ማለት አለ። ምክንያቱም ሲቸገር ያየው ሰው አግዘ ከዛ ችግር ወጥቶ ተደስቶ እንደማየት ደስታ የለም። እስካሁን በክልሉ ያለውን የስንዴ ዘር ፍላጎት ለመሸፈን የኦሮሚያ ክልል ሰፊ ድጋፍ ሲያደርግ እንደነበረም ተመላክቷል። ለኢቲቪ አቤል ሙልጌታ፣ አፋር አሚባራ። ኢቲቪ 4 ማዕዘን ዜናችን እንደቀጠለ ነው። አበይት ጉዳዮችን ደግሞ እናስታውሳችሁ። ፓን አፍሪካኒዝም ዘመኑን በሚመጥን መልኩ ዓለም አቀፍ የተወዳዳሪነት ሀሳብን ይዞ እንዲቀጥል ኢትዮጵያ እንደምትሰራ አስታወቀች። በትምህርት ቤቶች ውስጥ የተለያዩ ቋንቋዎችን በማስተማር የተሻለ ውጤት ማስመዝገብ መቻሉን ፓርትነር ኢን ኤዱኬሽን ኢትዮጵያ የተሰኘው መንግስታዊ ያልሆነው ሀገር በቀል ድርጅት አስታወቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት አወዛጋቢ የተባለውን የህግ ማሻሻያ ሰነድ ለውሳኔ አቀረበ። የተቀናጀ የአፈርና ውሃ ጥበቃ ከምርታማነት ከእንስሳት ልማትና ከአየር ንብረት ለውጥ ጋር ያለውን ቁርኝነት ያገናዘበ ውጤታማ ስራ እየተሰራ መሆኑን የአማራ ክልል ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው ገለጹ። በክልሉ በየካቲት ወር እየተከናወነ በሚገኘው የተፋሰስ ልማት 8548 ተፋሰሶች የሚለሙ ሲሆን 4.5 ሚሊዮን ሕዝብ ይሳተፍበታል ተብሏል። ራይል ፍሬው በዚህ ጉዳይ ላይ ተጨማሪ ዘገባ አላት። አርሶ አደር ቢሻው አንተነህ በጎዛምን ወረዳ ጭንቦርድ ቀበሌ የወትወት ተፋሰስ አባል ናቸው። እጅግ የተራቆተና ከምርት የተነጠለ መሬታቸውን በተፈጥሮ ሀብት ጥበቃ ስራ ወደ ምርት እንዲመለስ ማስቻላቸውን ይገልጻሉ። ምንም እንግዶ ሁሉ ሲዘራ ያበቅልም ነበረ እምቢ ብሎን ነበረ። አሁን ግን የተለየ ምርት ጤፍና ስንዴ ቦቀሎ ተጓሮ እየወጣ እዚህ እየተዘራ እንዴት ያለ ጥቅም እንዳገኘን በጣም ደስ እያለን። ሌላኛው አርሶ አደር ምህረት ይዘንጋው በአመት ለአንድ ወር በማሳቸው ላይ እርከን በመስራትና ለቅግጦሽን በማቆም ለተፈጥሮ በሰጡት ጊዜና ጉልበት የድካማቸውን ፍሬ ማግኘታቸውን ይገልጻሉ። የፍየል መውለጃ ነው ይባል ነበር። ግብጦም ተዘርቶ ይደርቅ ነበር። አሁን ግን በራሳችን ሰዓት ነው ያዝነው። በጣም ከፍ ያለ ምርት እየሰጠን ያለ ጎዛምንን ጨምሮ 17 ወረዳዎችን ያቀፈው የምስራቅ ጎጃም ዞን ለዘመናት በመታረሱ የተፈጠረውን የአፈር አሲዳማነትና የማሳ ውስጥ ቦረቦር ለመከላከል 2750 የማህበረሰብ ተፋሰሶች መሰራታቸውን የዞኑ ግብርና መምሪያ ኃላፊ አቶ ፈንታውን ቸኮል ይገልጻሉ። በዚህ አመት እንደ ዞን በአጠቃላይ 1085 ተፋሰሶችን በ17 ወረዳዎች በ397 ቀበሌዎች 619487 አርሶ አደር በማንቀሳቀስ ለ23 ተከታታይ የስራ ቀናት ለማሰራት አቅደን እየሰራን ያለ ነው። በምስራቅ ጎጃም ዞን ጎዛምን ወረዳ የክልልና የዞን ከፍተኛ የስራ ኃላፊዎችና የግብርናው ዘርፍ መሪዎች በተፈጥሮ ሀብት ጥበቃ ሞዴል ተፋሰሶችን ጎብኝተዋል። በጉብኝቱ ላይ የተገኙት የክልሉ ግብርና ቢሮ ኃላፊ ዶክተር ኃይለማርያም ከፍያለው የተቀናጀ የተፈጥሮ ሀብት ጥበቃ ስራ ከምርታማነትና ከአየር ንብረት ለውጥ ጋር ያለውን ቁርኝት ያገናዘበ
ውጤታማ ስራ እየተሰራ ስለመሆኑ የወትወት ተፋሰስ ማሳያ ነው ይላሉ። እዚህ ጀርባ የምታዩትን በሙሉ አሁን የደኖቹን እዚህ ጋር የምታዩት ውሃ አልነበረው። ከ10 ዓመት 2003 የተጀመረ ትሪትመንት ነው። አሁን ውሃ ወጥቶበታል። ወንዙ ውሃ መውጣት ብቻ አይደለም፣ እዚህ አካባቢ ለሁለተኛ ጊዜ ምርት አሁን በበጋ መስኖ ስንዴ ዙሪያውን የተጠቀሙበት ነው። በጋ መስኖ ስንዴ ይሄ ምን ማለት ነው? አርሶ አደሩ ከምርት ያፈርነው ጥበቃ በመስራቱ አንዴ ከማምረት ወጥቶ ሁለቴም 3 ጊዜ የማመርት ነው። በክልሉ በተያዘው ወር በተጀመረው የተፈጥሮ ሀብት ጥበቃ ስራ 8548 ተፋሰሶችን በአዲስና በነባር ለማልማትም እየተሰራ ስለመሆኑ ጠቁመዋል። የዚህን አጠቃላይ ከበሬ ስታዩት ከ300,000 ሄክታር በላይ በነባርና በአዲስ ወይም ደግሞ ከ206 ሄክታር በላይ በአዲስ ቀሪው ደግሞ በጥገና ከአሁን በፊት ተሰርቶ በጥገና አጠቃላይ ከ310 ሄክታር በላይ የመሬት ስፋት ያለው የአፈርና ውሃ ጥበቃ ስራ እንሰራለን። በአማራ ክልል በየካቲት ወር የሚተገበረው የተቀናጀ ተፈጥሮ ሀብት ጥበቃ ስራ 3466 ቀበሌዎች ላይ የሚከናወን ሲሆን 4.5 ሚሊዮን ህዝብ ይሳተፍበታል ተብሏል። ለኢቲቪ ራሄል ፍሬው ደብረ ማርቆስ። የጋምቤላ ክልል አርሶ አደሮች ለሙከራ የጀመሩት የበጋ ስንዴ ልማት ተስፋ ሰጪ በመሆኑ የተሻለ ምርት ለማግኘት እየሰሩ መሆናቸውን ተናገሩ። በክልሉ በተለይ በማጃንግ ዞን እየለማ የሚገኘው የበጋ ስንዴ ከአካባቢው ስነ ምህዳር ጋር ተስማሚና ምርታማነቱም ከፍተኛ መሆኑን የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ አስታውቋል። ሚፍታ አብዱል ቃድር ከስፍራው ተከታዩን ዘገባ አድርሶናል። በጋምቤላ ክልል የመንገሽና የጎደሬ ወረዳ አርሶ አደሮች ከበጋ ስንዴ ልማት ተጠቃሚ ለመሆን በጋራ የጀመሩትን ስራ አጠናክረው ቀጥለዋል። ያው ስንዴ ሙከራ ጀምረናል። አሁን ደግሞ ተዘራ ተደረሰ። አሁን ገና ስራ ይቀጥላል። የስንዴ ልማቱን ስንጀምር በዚህ ደረጃ ይሆናል ብለን አልገመትንም ነበር። አሁን ሰብሉ በጥሩ ደረጃ ላይ የሚገኝ በመሆኑ ምርቱም የተሻለ ይሆናል ብለን እንጠብቃለን። ስንዴ እኛ አናቅም፣ በእርዳታ ነው የምናገኘው። በዚህ እድሜ በራሴ ሰራሁት እና በጣም ለመንግስት በጣም ምስጋና እሰጣለሁ። በዚህ በጋምቤላ ክልል እንግዲህ የስንዴ ልማቱን ለየት የሚያደርገው በዘላቂ የመሬት አያያዝ ፕሮግራም የአፈርና ውሃ ጥበቃ ሲከናወንባቸው በነበሩ ስፍራዎች ላይ በሰብል ልማት እየለማ መሆኑ ልዩ ያደርገዋል። እንደ ክልል እንግዲህ 139 ሄክታር ያህል ላይ የስንዴ ልማቱ እየተከናወነ እንደሚገኝ ከክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ያገኘነው መረጃ ያመለክታል። በክልሉ የማጃንግ ዞን ዋና አስተዳዳሪ አቶ አብርሃም ማይክል በዞኑ በሁለቱ ወረዳዎች የለማው ስንዴ ምርታማ በመሆኑ ከአካባቢው ዋና ዋና ሰብሎች ልክ አርሶ አደሮችን የተሻለ ተጠቃሚ የሚያደርግ ነው ብለዋል። በዚህ አካባቢ ስንዴ ተጨማሪ የምርት ከበቆሎ፣ ከማሽላ፣ ከሌሎች ከቡና፣ ከሌሎች ካሉ ምርቶች ለአርሶ አደሩ እንደ አንድ አማራጭ የኢኮኖሚ ዘርፍ ይሆናል ብለን እንጠብቃለን። ባለሙያዎቹ እንደሚናገሩት ከሆነ ኦልሞስት ወደ 35 ኩንታል ሄክታር ይጠበቃል። በክልሉ የተጀመረው የስንዴ ልማት የበለጠ ውጤታማ እንዲሆን ለማስቻል አርሶ አደሮችን በቅርበት ለማገዝ የሚያስችሉ የድጋፍና የክትትል ስራዎችን በቅንጅት በማከናወን ላይ እንደሚገኙ የተናገሩት ደግሞ በክልሉ እርሻና የተፈጥሮ ሀብት ልማት ቢሮ የግብርና እድገትና የዘላቂ የመሬት አያያዝ ፕሮግራም አስተባባሪዎች አቶ ሀብታሙ ገዳሙና አቶ ሙላት ቢረጋ ናቸው። በአጠቃላይ እንደ ኤጂፒ 62.6 ሄክታር በስንዴ ተሸፍኗል። 13 ሄክታር ደግሞ በሩዝ አጠቃላይ ማሳ ዝግጅቱ አልቆ አሁን በቅርብ ዘር የምንዘራው ይሆናል። እንግዲህ አሁን ባለው መሰረት በተለምነውና ባቀርነው መሰረት 40 ኩንታል ፐር ሄክታር ካገኘን በሚቀጥለው ሲዝን ኢሚዲየትሊ እንዳነሳን ሁሉንም ግብዓቶች አስፈላጊ የሆኑ ግብዓቶችን ለአርሶ አደሮቹ አቅርበን በስፋት ስንዴን ወደ ማምረት የምንገባበት መደላደል የሚፈጠርበት ጊዜ ነው ብዬ አምናለሁ። ይሄ ስራ ሲሰራ የመጀመሪያ እንደመሆኑ ብዙ ችግሮችን አጋጥሞን ነበር። ከመጀመሪያው ጀምሮ የውሃ ከማቅረብ ጀምሮ አርሶ አደሩን ከማሳመን ጀምሮ ሌሎች ነገሮችን ከመስራት ጀምሮ ብዙ ችግሮች ነበሩት። ግን እነዚህን ችግሮች ሁሉ ተቋቁመን አሁን የምታዩት ውጤት ላይ ደርሰናል ማለት ነው። በጋምቤላ ክልል ለመጀመሪያ ጊዜ እየተካሄደ የሚገኘው የስንዴ ልማት ስራ ከውጤቱም ባሻገር ከአሁን በፊት ያልተለመደው የኩታ ገጠም እርሻ እንዲስፋፋ በማድረግ አርሶ አደሩ የስራ ባህሉን እንዲያሻሽልና ተደራጅቶ እንዲሰራ መነቃቃትን የፈጠረ ሆኗል። በቦረና በተከሰተው ድርቅ ሳቢያ በውሃ እጥረት መቸገራቸውን ኢቲቪ ያነጋገራቸው ነዋሪዎች ገለጹ። በመንግስት ድጋፍ ውሃ በተሽከርካሪ ለማድረስ እየሰራ ቢሆንም በቂ እንዳልሆነና ተጨማሪ ድጋፍ እንደሚያስፈልግ የዞኑ ውሃና ኢነርጂ ጽሕፈት ቤት አስታውቋል። መሐመድ ራማቶ ተጨማሪ ዘገባ አለው።
በኦሮሚያ ክልል ቦረና ዞን ከተከሰተው ድርቅ ጋር ተያይዞ የመጠጥ ውሃ እጥረት በተለያዩ ወረዳዎች አጋጥመዋል። ኢቲቪ ቅኝት ባደረገባቸው የዞኑ አካባቢዎች የሚኖሩ ነዋሪዎች በውሃ እጥረት መቸገራቸውን ይገልጻሉ። ያለንበት ቦታ የውሃ ችግር ስላለ ረጅም ርቀት ተጉዘን የመጣ ነው። ልብሳችንንም ሰብስበን እዚህ መተን እናጥባለን። የምንጠጣውን ውሃ ቦቴ ያመጣላቸዋል ቢባልም እኛ ጋር አይደርስም። ስለዚህ ለመጠጥ የሚሆነን ውሃ እንኳን በጀሪካን ከሩቅ ቦታ በጀርባችን ተሸክመን ነው የምናመጣው። በቦቴ የሚቀርብልን ውሃ በቂ አይደለም። ባለፉት 5 ወራት ውሃ የቀረበልን ለ20 ቀናት ብቻ ነው። በወር 2 ቀን ነው የሚደርሰን። ያለው ህዝብና የውሃ አቅርቦቱ አልተመጣጠነም። በዚህም በጣም ተቸግረናል። የቦረና ዞን ውሃና ኢነርጂ ጽህፈት ቤት ኃላፊ ዲዳ ጨርፎሌ በመንግስት ድጋፍ ችግሩ ባለባቸው አካባቢዎች ውሃ በቦቴ ማዳረስ ስራ እየተሰራ እንደሆነና በድርቁ ሳቢያ የውሃ አካላትም አቅማቸው መቀነሱን ይናገራሉ። ወደ 102 ነው ቦት የሚያስፈልገው ማለት ነው። ከዛ ቦት ግን አሁን እንደ ዞኑ 22 ቦት ብቻ ነው ያለውት ማለት ነው። ያ 22 ቦቴ አሁን አንዳንድ ወረዳዎች ላይ አንድ ቦቴ ብቻ ነው ያለው። አንድ ቦቴ አንድ ያ ወረዳ ስር ወደ 13 14 17 21 ቀበሌ ያለው አለ እንተልተል እና እንደዛ አካባቢ ቦታውና በቃ ምንም ከሳምንቱና ከወር ራሱ አይደርስም። ከችግሩ ስፋት አንጻር የውሃ ቦቴዎችን ቁጥር ለመጨመርና በዞኑ ያሉ የውሃ አካላት አቅማቸውን ለማሳደግ ድጋፍ እንደሚያስፈልግም ኃላፊው ገልጸዋል። እንደመጀሲ ይሄን ህብረተሰብ ቢያደረሱ በጣም ጥሩ ነው። በምን በኩል ያ ሪሃቢሊቴሽን የሚያስፈልጎቹ ስኪሞች አሉ። የስኪሞቹ ሪግም ወደዚህ ተልኮ በሪግ ሰርቪስ የሚያስፈልጉትን ስኪሞቹን ሁሉ ሰርቪስ ተደርጎ ህብረተሰቡ እንዲጠቀምበት ቢያደርግ፣ ሌላ ደግሞ ራሽኒንጉ ላይ ፎካስ ቢደረግ ጥሩ ነው። ማከፋፈሉ ላይ ፎካስ ቢደረግ ጥሩ ነው። ይሄ ያለውን ህብረተሰብ ውስጥ ያለውን ሁኔታ ተረድቶ ይህንን የቦቱን ቢያግዙ በጣም ጥሩ ነው የሚል ግምት አለኝ። በቦረና ዞን በተከሰተው ድርቅ አሁን ላይ ከ800 ሺህ እስከ 1 ሚሊዮን የሚጠጉ ነዋሪዎች ለውሃ ችግር መጋለጣቸውን የዞኑ አስተዳደር ጠቅሷል። አፍሪካውያን ሴቶች ንጹህ መጠጥ ውሃ ለማግኘት ረጅም ሰዓታትን እንደሚያሳልፉ የአፍሪካ ውሃ ማህበር አስታውቋል። በውሃ ሳኒቴሽንና አካባቢ ላይ ያተኮረ ዓለም አቀፍ ኮንፈረንስ በኮት ዲቫር አቢጃን እየተካሄደ ይገኛል። የአፍሪካ ውሃ ማህበር ዋና ስራ አስፈጻሚ ዶክተር ሳልቪያን አሸር የንጹህ መጠጥ ውሃና የሳኒቴሽን አገልግሎት አቅርቦት ችግር የሀገሪቱ ፈተና መሆናቸውንም ተናግረዋል። የአቅርቦቱ ችግር ሁሉንም አፍሪካውያን እየጎዳ ቢሆንም በዋናነት ሴቶች የችግሩ ሰለባዎች እንደሆኑም ተገልጿል። ሴቶች ትምህርት ቤት ከመሄድ ይልቅ ንጹህ መጠጥ ውሃ ለመፈለግና ለመቅዳት የሚያጠፉት ጊዜ እየጨመረ መምጣቱ በጉባኤው ተጠቁሟል። በዘርፉ የሚሰሩ ሴቶች ችግሩን ለመቅረፍ የድርሻቸውን አስተዋጽኦ ማበርከት እንዳለባቸውም ተጠቁሟል። ለዚህ ደግሞ መንግስታት ሴቶችን ማብቃት እንደሚጠበቅባቸው የተገለጸ ሲሆን ዘመናዊ የውሃና የሳኒቴሽን አገልግሎትን ማዘመን ያስፈልጋልም ተብሏል። በአፍሪካ ከ600 ሚሊዮን በላይ ሰዎች ንጹህ መጠጥ ውሃና ሳኒቴሽን አገልግሎት እንደማያገኙ ተገልጿል ሲል የዘገበው ሪፖርተራችን ሰለሞን አበጋዝ ነው። አፍሪካውያን ሴቶች በንጹህ መጠጥ ውሃና በሳኒቴሽን አገልግሎት አቅርቦት እጥረት ለተለያዩ ችግሮች እየተዳረጉ መሆኑን ቀደም ሲልም በዜናችን ገልጸናል። በውሃ በሳኒቴሽንና በአካባቢ ጉዳይ ላይ ያተኮረ ዓለም አቀፍ ጉባኤ በኮት ዲቫር እየተካሄደ ይገኛል። ሰለሞን አበጋዝ ከስፍራው ያደረሰን ዘገባ አለ። እሱን ተከታትለን እንመለስ። ከ2000 በላይ የሚሆኑ የውሃ ባለሙያዎች፣ አመራሮች የተገኙበትና በአፍሪካ የውሃ ማህበር አዘጋጅነት በኮት ዲቫር አቢጃን እየተካሄደ የሚገኘው 21ኛው ዓለም አቀፍ የውሃና የሳኒቴሽን ጉባኤ በርካታ ጉዳዮች የተነሱበት ነው የሚገኘው። በተለይ ደግሞ አፍሪካ ያላትን የተፈጥሮ ሀብት በተለይ ደግሞ ከውሃ ጋር ያለውን የተፈጥሮ ሀብት በአግባቡ ከመጠቀም አንጻር ክፍተቶች ይስተዋልባታል። በዚያው ልክ ደግሞ የንጹህ መጠጥ ውሃን ለማግኘት ዜጎች እጅጉን ይቸገራሉ። ይህንን ችግር ለመቅረፍ ደግሞ የተቋቋመውና 42 ዓመታትን እያሳለፈ የሚገኘው የአፍሪካ የውሃ ማህበር ደግሞ ይህንን ጉባኤ አዘጋጅቶ ከተለያዩ ሀገራት የተውጣጡ ባለሙያዎችና አመራሮችን ታዳሚ አድርገዋል። ከኢትዮጵያም የመጡ ታዳሚዎችን ለማናገር ሞክረን ነበር። ኢትዮጵያ ያላትን ሀብት በአግባቡ መጠቀም አለባት። ከዚያ በተረፈ ደግሞ እንግዲህ እዚህ ጉባኤ ላይ መሳተፋቸው ከጉባኤው ይዘውት የሚሄዱትና
የሚቀስሙት ልምድን ኢትዮጵያ ላይ ተግባራዊ ለማድረግም እንደሚሰሩ ገልጸውልናል። በዚህ እንግዲህ ያገኘነው ነገር በጣም በርካታ በተለይ እንደኛ እንደ ኢትዮጵያ እንደ አማራ ክልልና እንደ ደብረ ታቦር በርካታ ልምዶችን ወስደን እንድንተገብረው የምንችለው በርካታ በቴክኖሎጂ በሳይንስና በተለያዩ ነገሮች የተደገፈ ዓለም አቀፍ ኮንፈረንስ ነው። በርካታ ጥቅሞች አሉ። እኛም ይህን ወስደን ወደኛ ቀይረን ህብረተሰቡን ተጠቃሚ ማድረግ አለብን ብለን እናስባለን። ይሄ ለኛ ጥሩ አጋጣሚ ነው። ይሄ ትልቅ ኢንተርናሽናል መድረክ ስለሆነ የራሳችንን ልምድ የምናጋራበት ከሌሎችም ደግሞ የምናገኘውን ልምድ ወስደን ወደ ሀገራችን የምንለውጥበት ጥሩ አጋጣሚ ነው የሚል እንትን ነው ያለኝ። ዓለም አቀፍ ኮንፈረንሱ መካሄዱ ለነሱን የእውቀት መገቢያ የተሞክሮ መቅሰሚያ እንደሚሆናቸውም ገልጸውልናል። እኛ የውሃ ጥረቱ ባሻገር ደግሞ ኢንፍራስትራክቸሩ ማቴሪያሎቹ በቀላሉ የሚገኙ አይደሉምና እዚህ በርካታ ማቴሪያሎችን እያየነ ነው። ወደ ቦታችን ወስደን የምንተገብራቸው አሉ። እኛ ሀገር ያው በዚህ በውሃ ሳኒቴሽንና ሃይጂን ላይ ብዙ መስራት የሚጠበቅብን ነገሮች አሉ። ትልቁ ነገር ግን በዋናነት አቅም ጋር ተያይዞ የአቅም ክፍተት ያለበት የካፓሲቲ ቢልዲንግ ወይም የአቅም ክፍተቶች ላይ ነው እኛ በዋናነት ድጋፍ የምንሰጠው ከተማ ላይ ማለት ነው። ስለዚህ አሁን ከዚህ የምናገኛቸውንም ልምዶች ተመልሰን በተለይ በሀገር አቀፍ ደረጃም እንደገና ደግሞ በክልል ደረጃ የሚገኙ የውሃ አገልግሎት ፎረሞች አሉ። ለነሱም ሼር የማድረግ ነገር ይኖራል። አፍሪካ ያላት የተፈጥሮ ሀብት ትላልቅ ወንዞች፣ ሐይቆችና የከርሰ ምድርና የገጸ ምድር ውሃ ባለቤት ነች። ነገር ግን እነዚህን በአግባቡ ከመጠቀም አንጻር ንጹህ የመጠጥ ውሃን ለማግኘት እንክብካቤ ከማድረግ አንጻር ክፍተቶች ይስተዋልባታል። 21ኛው ዓለም አቀፍ የውሃና የሳኒቴሽን ጉባኤ የመፍትሄ ሀሳቦችንም ጉዳዮች እየተንሸራሸሩ ይገኛሉ። ኢትዮጵያም እንግዲህ ከዚህ ጉባኤ ልምድ ትቀስምበታለች ተብሎ ይታሰባል። ሰለሞን አበጋዝ ኮት ዲቫር አቢጃን። ዝርዝር እንደታየ ሁኔታ ብዙ ችግሮች አሉ። እንደዚህ አይነት ጉድለቶች ስለመኖራቸው የጠቆመን ነገር የለም። በሰዓቱ የአዋጭነት ጥናት አልተደረገም። ጥናት ተደርጓል ተብሎ ነው እንግዲህ የሚገመተው። ጥናት ሳይጠናባቸው የተለያዩ አካላት ውሳኔ እየሰጡባቸው ፋይናንስ ይመደብላቸው የነበሩ ናቸው። አንድ ጨረታ ለ45 ቀን ፍሎት ሆኖ መቆየት አለበት። ይሄ ችግር ፈጥሯል ብዬ አላምንም። ህጋዊ መሆናቸውን የሚያረጋግጥ ማስረጃ ነበራቸው። ወደ ለሚኩራ ክፍለ ከተማ ሄዷል። ሙሉ ፋይላቸው ማለት ነው። የተወሰኑ አንድ ሁለት ሰዎች ናቸው የተገኙት እንጂ አልተገኘም። የወጣለት ስም ስደተኛው ብሔራዊ ቡድን ላላያግሪ የአገር ሞራል ይጎዳል፣ የተጫዋቾችን ስነ ልቦና እንደዚህ። ይህ ብሔራዊ ስቴዲየም ወይም አደይ አበባ ስቴዲየም እንደምንመለከተው በርካታ ነገሮች የሚቀሩት ሲሆን ስቴዲየሙም አሁን ባለበት ሁኔታ ስራው ቆሞ ይታያል። ወደ ውጭ ዜናዎቻችን አለፍን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት አወዛጋቢ የተባለውን የህግ ማሻሻያ ሰነድ ለውሳኔ ያቀረበ። የህግ ማሻሻያ ሰነዱ 63 ለ47 በሆነ ድምጽ ነው ለውሳኔ መቅረብ የቻለው። ዊን ኦን እንደዘገበው የቀረበው የህግ ማሻሻያ የመጀመሪያ ደረጃ ማረጋገጫ አግኝቷል። ነገር ግን አሁንም የፖለቲካ ተፎካካሪዎች ወደ ስልጣን የሚመጡበትን ህግ የሚያሻሽለውን ሰነድ በሺዎች በሚቆጠሩ የሀገሪቱ ዜጎች በሰላማዊ ሰልፍ እየተቃወሙት ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጀመሪያ ደረጃ ማረጋገጫ ያገኘው አዲሱ ሰነድ በእስራኤል ያለውን ዲሞክራሲያዊ ስርዓት ወደ ተሻለ ደረጃ የሚያደርስ መሆኑም ተነግሯል።